ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ እንደናችሁ ጌታ የተባረከ ይሁን ይዘውትር ቅዳሜ የሚተላለፍላችሁ የላይቭ ፕሮግራማችን ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ የሚተላለፍ የላይቭ ፕሮግራማችን ነው ሪፎርሜሽን አርሚ በሚለው የፌስቡክ ፔጃችን እንዲሁም ፓስተር ዳኛቸው አይሉ /reformation army በሚለው ደግሞ የዩቲዩብ ፔጃችን ከምሽቱ 2 ሰዓት ጀምሮ ታገኙናላችሁ ዛሬ እግዚአብሔር ድንቅ ጊዜ ይሰጠናል እግዚአብሔርን እናመልካለን የባለፈው የጀመርነው ሰው ስጠኝ ለሰው ደግሞ ሰው አርገኝ የሚለውን ትምህርት እንቀጥላለን እግዚአብሔር በዘመናችን በህይወታችን ላይ በህይወት ምዕራፋችን ላይ በህይወት ጉዟችን ላይ ተጀምረን ወደ እግዚአብሔር እስከምንሰበሰብበት ጊዜ ባለን የህይወት ምዕራፍ ላይ በየተርሙ ድንቅ ሰዎችን እግዚአብሔር ይሰጠናል እነዛን ሰዎች ያያየን ያለነው እግዚአብሔር ሰው ይሰጠናል ለሰው ደግሞ ሰው ያረጋናል ኢየሱስ ጌታ ነው ጌታ የተባረከው ካፍታ ደቂቃ በኋላ ተመልሰን እንገናኛለን ሮብሮብ የምንማራቸው ትምህርቶች የማይረሱና የማይጠፉ የሆኑበት ምክንያት በትምህርቱ መካከል የሚሰጡ ምሳሌዎች ናቸው ኢየሱስም አፉን በምሳሌ ከፍት ነበር ተብሎ እንደተጻፈ እኛ ቤት ጃኪ የሚባሉ ይሻላል ጸጉሩ እግሩ ጩወቱ ሊነግራችሁ አደገኛ ውሻ ጃኪ በሩ ላይ ታስ የሆነ እንግዳ መጣ ሲመጣ ሰውየው ጃኪ ዋው አለ ሰውየው ሸሽ እኔ ምን አልኩት ሰውየው ታስሯል አልኩት ጃኪ ይጮሃል አመሉ ነው ዋው ሲል ሰውየው ይላል እኔ ደግሞ ድምጼን ከፍ አደረግና ወንድሜ ታስሯል አልኩት ሰውየው የኔን ታስሯል አይሰማም የጃኪን ጮት ይሰማል ሰውየው ሄደ እኔ ግን እንደዚህ ይላልው ይጮህ እንጂ ታስሯል ጻፎችና ፈሪሳውያን ጻፎችና ፈሪሳውያን በመንዝርና የተያዘችዋን ቀና ማትን እዳ ያለባትን ሴት እቺ ሴት ቀና ማለት አትችልም ህጋዊ ባለዳናት ከሰዋት አይደል ባለዳናት ወደ ኢየሱስ ክርስቶስ አመጡና በመካከል አቆሟት አንተ ስለሷ ምን ትላለህ ከናንተ ኃጢያት የሌለበት የመጀመሪያውን ድንጋይ ይወርውር ሲለው ይሄ ሰውዬ የፈሪሳውያኖቹ አለቃ ተሸማቀቀ ለምን መሰለ እሷ ጋር ያለው ኃጢያት እሱ ጋር ስለዚህ ሲያይ መምታት አይችልም ያለው አማራጭ ምንድነው ድንጋዩን አስቀምጦ ሄደ ይሄም ድንጋዩን አስቀምጦ ሄደ እንጨት አይደለም ስራ ነው እንጨት ተራንጨት አይደለም በደል ነው ሌባው ሌብነቱ ነው የሚያስቀጣው ፍርዱ ነው መቀጫውን ነው ተሸክሞ የሚወጣው ኢየሱስ ለዛ ሌባ ሌብነቱ ነው ለኢየሱስ ግን መከራው ሳይሆን ቅጣቱ ሳይሆን ወንበድናው ሳይሆን ኢየሱስ ወንበዴው ነው ሳይሆን ኢየሱስ ሌባው ነው ሳይሆን ኢየሱስ ጥፋተኛው ነው ሳይሆን የኔን መስቀል ተሸክሞ ነው እንደዚህ አይነት የእግዚአብሔር ቃል ዕውቀቶችና መርሆችን ዘወትር ሮክ 11 ሰዓት ተኩል ጀምሮ በመገኘት ይካፈሉ እግዚአብሔር ይባረክ እንደገና ተገናኘን ዛሬ ደግሞ ድንቅ ጊዜ ያለን አስታውሱ ሮክ 11 ሰዓት ተኩል ጀምሮ ድንቅ የትምህርት ጊዜ ያለን የሞቱ በረከቶች በሚል ርዕስ መስቀሉን ተሸክሞ መከተል የሚለውን ትምህርት እየተማልን ያለነው ኮንክሪት የሆነ በጣም በዚህ ዘመን የሚያስፈልግ የክርስትና መሰረታዊ ትምህርት ነው ስለዚህ ሰው በዚህ ዘመን ጠንካራ ክርስቲያን እንዲሆን ካስፈለገ የክርስቶስን መስቀል ተሸክሞ መከተል አለበት ይሄ በጣም እየተረሳ ያለ ከዘመናችን ቤተክርስቲያን ላይ እየተወሰደ ያለ ምርኮ ነው መስቀሉን ተሸክመን እንከተላለን በዛ ውስጥ ያለ በረከት ደግሞ እግዚአብሔር ያገኘናል ኢየሱስ ክርስቶስ ጌታ ነው 40 ከ4 ሰዓት ተኩል ጀምሮ ድንቅ የፈውስ የነጻነት ፕሮግራም አለን በዛ ፕሮግራም እየመጣችሁ ኑና ቀንበር ይሰበር እስራቶች ይበጠሳሉ ኢየሱስ ጌታ ነው በዛ ጊዜ ትንቢታዊ መልእክቶች ይተላለፋሉ ማለት ነው እሁድ ከ4 ሰዓት ተኩል ጀምሮ የሚገርም የአምልኮ ጊዜ ያለን ኑና በዚህ ፕሮግራማችን ተሳተፉ ይግብዣችን ነው እግዚአብሔር አብስቶ ይባርካችሁ ዛሬ እግዚአብሔርን እናመልከዋለን የተወደደ የተባረከ ሃሌሉያ ዘማሪ መልክ ያለ በመካከላችን ከሱ ጋር ዛሬ እግዚአብሔርን እናመልካለን ዮብ ያለ በገና ድርዳሪያችን ዛጋም ሚዲያዎች አሉ ዳኒ ተባረኩላችሁም ተባረኩ እግዚአብሔር ይባረክ እግዚአብሔር ድንቅ ጊዜ ሰጠናል ወደ አምልኳችን እንሄዳለን ባላችሁበት ቦታ ወድሱት እግዚአብሔርን ቀድሱት አዚሙለት ሃሌሉያ አምልኩት ባላችሁበት ቦታ በሚመቻችሁ ስፍራ ላይ ባላችሁበት ቦታ ሆናችሁ ይሄን ላይፍ ተከታተሉ እግዚአብሔርን ከኛ ጋር ባርኩ ሃሌሉያ እናመሰግነዋለን ጌታ ሃሌሉያ ዋው ኢየሱስ ወዳለው ኢየሱስ ማላላባሽ እናመሰግናለን ጌታ ኢየሱስ ሃሌሉያ
ይባረክ ኢየሱስ ሃሌሉያ ያለኝ ቋንቋዬ ነው ዛሬም ቤት ይዤ ምቀርበው ምስጋናን ብዙ ዘማሬ ልሰዋ ላንተ ከልቤ ምስጋናን ብዙ ዘማሬ ልሰዋ ላንተ ከልቤ ያለኝ ቋንቋዬ ነው ዛሬም ቤት ይዤ ምቀርበው ምስጋናን ብዙ ዘማሬ ልሰዋ ላንተ ከልቤ ምስጋናን ብዙ ዘማሬ ልሰዋ ላንተ ከልቤ መዳኔ ሲገርመኝ የበዛልኝ ምሕረት ነፍሴን አስገረምካት በብዙ በረከት ለውለታው ምላሽ ላረክልኝ ካሳ ባይሆንም ከነፍሴ ልሰዋ ምስጋና መች ጠበቅኩት ራሴን ልገኝ ለዚህ ክብር አንተው ነህ ያረከው ይህን ሁሉ ነገር ሁሌ ደስ ያለኝ ምስጋናን ሰው አለው ምንም የለኝ በጄ ምላሽ የሚኸው ነው መዳኔ ሲገርመኝ የበዛልኝ ምሕረት ነፍሴን አስገረምካት በብዙ በረከት ለውለታው ምላሽ ላረክልኝ ካሳ ባይሆንም ከነፍሴ ልሰዋ ምስጋና መዳኔ ሲገርመኝ የበዛልኝ ምሕረት ነፍሴን አስገረምካት በብዙ በረከት ለውለታው ምላሽ አረክልኝ ካሳ ባይሆንም ከነፍሴ ልሰዋ ምስጋና ሌላ ቃላት የለኝም አንተን የማከብርበት ግን እንዲያው ተመስገን ልበል ወዳጄ ሆይ በሰጠኸኝ አንደበት ሌላ ቃላት የለኝም አንተን የማከብርበት ግን እንዲያው ተመስገን ልበል ወዳጄ ሆይ በማይታወቅ ዘር የኪዳኑ ጥሪ ፈልጎ አግኝቶት ይህ ሰው ብዘምር ነፍሱን ቢያፈስለት ምንም አይበዛበት በቀንም በሌሊት የሕጉን ሥርዓት ጠብቆ ሲፈጽም ብሉይ ኪዳን አልፎ አዲስ
ለማዳን እርሱንም እኔማ ካንተ ሌላ አላውቅም እኔማ እውነተኛ ወዳጅ እኔማ ሲርቆት የሚቀርብ እኔማ ሲጠሎት የሚወድ እኔማ ሌላ ታሪክ የለኝ ታሪክ ያንተው ነህ እኔማ ታሪኬም አንተው ነህ እኔማ አመልክሃለሁ እኔማ እድል ፈንታዬ ነው ሌላ ቃላት የለኝም አንተን የማከብርበት ግን እንዲያው ተመስገን ልበል ወዳጅ ሆይ በሰጠኝ አንደበት ሌላ ቃላት የለኝም አባ አንተን የማከብርበት ግን እንዲያው ተመስገን ልበል ወዳጅ ሆይ በሰጠኝ አንደበት ሌላ ቃላት የለኝም አንተን የማከብርበት ግን እንዲያው ተመስገን ልበል ወዳጅ ሆይ በሰጠኝ አንደበት ክብር ለስም ይሁን ኢየሱስ ማነው ያልታሰበ ያልተረዳ ባንተ ዝም ብለህ ያለፍከው ጨልሞበት አይተ ማነው ያልመከርከው ያልሆንክለት አባት ከማዕበል አምልጦ ያልዳነ ከእሳት ሰምቼ ነበረ ፍቅር ነህ ያሉ በቃላት ሊገልጹ ሲያነሱ ሲጥሉ በኔ ደርሶ አየው በልጦ ከሰማሁት የፍቅር ልብህን ከልቤ ወደድኩት የፍቅር ልብህን ከልቤ ማናለ ያዘነ አድርገው ባዳ ሁሉ ትቶ መጥቶ ባንተ የተጎዳ ባይሆነ ባይተዋር አንተን ብሎ መጥቶ ቆሞ መሄድ ቻለ በፍቅር ተስቦ ደካማው ታስቦ ጽኑ ኃያል ተባለ ተባብረው የጣሉት ባንተ ክብር አየ ያሳደደህን ሰው መቼ ተበቀልከው ይልቅ ሰው አድርገህ ስንቱን አከበርከው ሰው ሁሉ የረሳው ፊቱን ያዞረበት ባንተ አይደለም ወይ እንዲህ ያማረበት የራራህለት ስንቱን አከበርከው ዘመድ የለኝ ያለ ስንቱን ተዛመድከው ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ አለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ አይዞህ ልጄ ሆይ እኔ አለው ያለኝ
ሰብስቦ የያዘኝ አባቴ ሆነኝ ሰብስቦ የያዘኝ ከለላ ሆነኝ ሰብስቦ የያዘኝ አባቴ ሆነኝ ሰብስቦ የያዘኝ ከለላ ሆነኝ ሰብስቦ የያዘኝ ሮዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልኝ ጋራ ባይመጥንም ስምህን ልባርከው ሮዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልኝ ጋራ ባይመጥንም ስምህን ልባርከው ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመክልኝ በደካማው ጎኔ ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ አባዬ ሞገስ ሆነኸኛል ቆመክልኝ በደካማው ጎኔ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየው ልዘምር እንጂ ሌላ ምን እላለሁ ስትረዳኝ በዓይኖቼ ስላየው ተራራው በፊቴ እንደ ሰም ቀለጠ ምስጋናዬን ቃልህ ሲመጣ ጫካው ተቀለጠ ምስጋናዬን እግሮቼም ጸኑልኝ እንደ ዋላ እግር ምስጋናዬን ረዳት ሆነኸኛል አምላክ ክበር ምስጋናዬን ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባ ላክብር እኔስ ደጋግሜ ከፍ በል ላዝም ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባ ላክብር እኔስ ደጋግሜ ከፍ በል ላዝም ፊት ቆሜ አቤቱ ተደንቄያለሁኝና ልሰዋ ምስጋና ልሰዋ ምስጋና ልሰዋ Amen.
ትክክል ስራ ትክክል ስራ ትክክል አንተ ጻድቅ ነህ ስራ ትክክል ስራ ትክክል ስራ ትክክል ጉልበቴ ብቻ ሳይሆን ልቤ የሚገዛልኝ ልቤ የሚገዛልኝ ልቤ የሚገዛልኝ መላሴ ብቻ ሳይሆን ሕይወቴ የሚያክብርህ ሕይወቴ የሚያክብርህ ሕይወቴ ልቤ ብቻ ሳይሆን ልቤ የሚገዛልኝ ልቤ የሚገዛልኝ ልቤ የሚገዛልኝ መላሴ ብቻ ሳይሆን ሕይወቴ የሚያክብርህ ኖሮ የሚያክብርህ ሕይወቴ የሚያክብርህ በላንተ ታይ ያልታይ በሕይወቴ ላይ አንተ ስትታይ ነው ክብር ያለው ድል ያለው አንተ ታይ ያልታይ በሕይወቴ ላይ አንተ ስትታይ ነው ክብር ያለው ድል ያለው አንተ ታይ ያልታይ በሕይወቴ ላይ አንተ ስትታይ ነው ታይልኝ ቅደምልኝ ታይልኝ ቅደምልኝ ከሰራው ውጪ አራኔስ ምን ታሪክ አለኝ ምንም ይታያለኝ ታይልኝ ቅደምልኝ ታይልኝ ቅደምልኝ ከሰራው ውጪ አራኔስ ምን ታሪክ አለኝ ምንም ይታያለኝ ታሪኬ ነህ ኢየሱሴ ዘላለም ንገስ ውበቴ ነህ ያለኸኝ አንተው ታይልኝ ታሪኬ ነህ ኢየሱሴ ዘላለም ንገስ ውበቴ ነህ ያለኸኝ እጅ ላይ ያለውን ፈልጌ አይደል ማምለኬ የተቀን ፊትህን ማየት ነው የኔስ ጥማቴ ስጦታ ነው ሁሉ በቂ ከበቂም በላይ ነው ለኔ ግን ምትክ የሌለው ኢየሱስ ብቻ ነው እጅ ላይ ያለውን ፈልጌ አይደል ማምለኬ የተቀን ፊትህን ማየት ነው የኔስ ጥማቴ ስጦታ ነው ሁሉ በቂ ከበቂም በላይ ነው ለኔ ግን ምትክ የሌለው ኢየሱስ ብቻ ነው እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ አያልቅም ቢወራ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ አያልቅም ቢወራ ከሰማዩ በታች እንዳለው ደመና ለክብር ለዝና ይሻለው ምስጋና ሐዘን ያጠላበት የልቤ ደጃፉ ክብርህን ያየለት አዲስ ነው ምዕራፉ ይቸኮላል ለምስጋና መሸነቃው መችልና ይቸኮላል ለዝማሬ ክብሬ አይደለም ከሰማዩ በታች እንዳለው ደመናን ለክብር ለዝና ይሻለው ምስጋና ሐዘን ያጠላበት የልቤ ደጃፉ ክብርህን ያየለት አዲስ ነው ምዕራፉ ደስ የሚለኝ ስትከብረለኝ የኔማ ደስታ ስትከብር ጌታ ደስ የሚለኝ ስትከብረለኝ የኔማ ደስታ ስትከብር ጌታ ደስ የሚለኝ ስትከብረለኝ
የኔማ ደስታ የኔ ደስታ የኔማ ደስታ ስትከብር ጌታ አቤት ክብር ክብር የፈጠርካቸው የሰራቸው ክብር ሲያመጡ እንዳቅማቸው እንደገባው እንደተረዳው ፊት ይወርቃል በየማለዳው እስትንፋስ ያለው ያንተ እጅ ሥራ በኩራት አፉን ሞልቶ ቢያወራ የታደለ ነው የተመረጠ የመፈጠሩን ልኩን ያወቀ እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና ይውጣ ባርኮት እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና ይውጣ ባርኮት እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና ይውጣ ባርኮት እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና አራ እንደገና ላንተ እልልታ እንደገና እንደገና ከኔ አንደበት እንደገና ይውጣ ባርኮት እንደገና ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና 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 ላንተ ምስጋና እንደገና እንደገና ከኔ አንደበት እንደገና ክብር ይሁንለት ሚገርም ነው ሚገርም ያምልኮ ጊዜ ክብር ይሁንለት ዋው ጌታ ከበረ ስሙ ይባረክ ሃሌሉያ ሚገርም አምልኮ የሚገርም ጊዜ ነበር ጌታ የተባረከ ይሁን ባለፈው ሳምንት ጀምሮ ስንነጋገረው የነበረው ሶስተኛ ፕሮግራማችን ነው ሰው ስጠኝ ለሰው ደግሞ ሰው አርገኝ የሚለው ፕሮግራማችንን ትምርታችንን እንቀጥላለን በጣም የሚገርም ትምርት ነው እንኳን እናንተ እኔ እየተነካውበት ያለ ድንቅ መንፈስ ያለበት ድንቅ ትምርት ነው ያለው እግዚአብሔር የተባረከ ይሁን እንግዲህ ከባለፈው ጀምሮ ሰው ስጠኝ ለሰው ደግሞ ሰው አርገኝ በሚለው ርዕሳችን ላይ እግዚአብሔር በዘመናት መካከል በህይወት ምዕራፎቻችሁ ላይ ሰው ይሰጣችኋል ይሄ ለቅጽበት የሚሆን አንዴ አግንቷችሁ የሚለያችሁ አይነት ሰው ሳይሆን በህይወታችሁ ጉዞና ምዕራፍ ላይ የማይረሳ አይረሴ ታሪክ ያላቸው የህይወታችሁ ተርኒንግ ፖይንትን የሚያመጡ ለውጥን የሚያመጡ ጥበቃን የሚያመጡ በረከትን የሚያመጡ ከፍጻሜያችሁ ጋር የሚያገናኙአችሁ በህይወታችሁ ሰው ይሰጣችኋል እግዚአብሔር በምንም ሊሰራ አይችልም ሰው ነው የሚሰጣችሁ እግዚአብሔር ብለን ባለፈው ተናጋግረናል እንኳን ሰው ይቅርና በምድር ያለ ሰው ይቅርና ምድር ራሷ በሰው ነው የምትጠቀመው በሰው ነው የምትባረከው እግዚአብሔርም ራሱ ምንም እንኳን አይችልም ባይባልም ግን የማይፈልገው ያለ ሰው መስራት ነው ከሰው ጋር ቃል ኪዳን አለው በሰው መስራት ነው የሚፈልገው ሰው እንኳን ቢበላሽበት እግዚአብሔር ዘፍጥረት 6 ላይ ሌላ ፍጥረት አልፈጠረም ሰው ያንኑ ሰው ነው አስተካክሎ የተጠቀመው ስለዚህ ሰው ቢጎዳችሁም ሰው በህይወታችሁ ላይ አንዳንድ ነገር ባይመቻችሁም ሰው ያስተካከላችሁ ተጠቀሙ ሰው ያስተካከላችሁ እየሰራችሁ ሂዱ የሚለው መንፈስ ዋና መንፈሱ ነው እንግዲህ በባለፈው ጊዜ እየተነጋገርን የነበረው በኢየሱስ ክርስቶስ ሕይወት ላይ ዮሐንስ እንዴት ጠቃሚና በረከት እንደነበረ በዳዊት ሕይወት ላይ ደግሞ እንዴት ዮናታን ጠቃሚና በረከት እንደነበረ አይተናል ዛሬ ደግሞ እግዚአብሔር ሰው ስጠኝ ለሰው ሰው አርገኝ ብለን ደግሞ ዛሬ የምንመለከተው ደግሞ አንድ ሰው አለ በሕይወታችን ላይ በሕይወታችን ምዕራፍ ላይ ለቅጽበት መጥቶ የሚሄድ ሳይሆን በሕይወታችን ምዕራፍ ላይ ትልቅ ሚና የሚጫወቱ ሰዎችን ነው እያነሳን ያለ ነው አይረሰይ ሰዎችን ነው እያነሳን ያለ ነውና
ልንክዳቸው ልንፍቃቸው እንኳን ብንፈልግ እማንፍቃቸው በህይወታችን ላይ እነዚህ ሰዎች ነበሩ ህይወቴ ላይ እነዚህ ሰዎች ነበሩ የምንላቸው ሰዎችን ነው ያነሳናቸው የምንሄደውና ስለዚህ ዛሬ ደግሞ የምንነጋገረው እግዚአብሔር ሆይ ሰው ስጠኝ ለሰው ደግሞ ሰው አርገኝ ብለን ስንነጋገር ዛሬ ለሶስተኛ ጊዜ የምንነጋገረው ደግሞ እግዚአብሔር ኑሃሚንን ይስጣችሁ ነው የምለው ዛሬ ሃሌሉያ ሰራዊት እግዚአብሔር ኑሃሚንን ይስጣችሁ ሃሌሉያ ዛሬ ኑሃሚንን እንመለከታታለን በህይወታችን ላይ ኑሃሚን አይነት ስብዕና ያላቸው ሰዎች በጣም ያስፈልጉናል ስለዚህ እግዚአብሔር ኑሃሚንን ይስጣችሁ ኑሃሚንን ለሚፈልጉ ሰዎች ደግሞ እናንተ ኑሃሚን ያርጋችሁ ብለን ነው ዛሬ የምንነካከለው እንግዲህ ኑሃሚን የምትገኝበት መጽሐፍ የሩት መጽሐፍ ነው የሩት መጽሐፍ ላይ የምትገኝ ሴት ናት ይህች ሴት ሃሌሉያ ይህች ሴት ወደ ሞዓብ ከሄደች በኋላ ቤተልሔም ላይ በተፈጠረው ድርቅና በተፈጠረው አንዳንድ ችግሮችና ቻሌንጆች ምክንያት ወደ ሞዓብ ሀገር በስደት ሄዳ በዛ የወለደቻቸው ልጆች ሚስት የሆነች ሩት የምትባልን አንድ ሴት ታገኛለች ያቺ ሩት የምትባል ሴት ደግሞ ከዚች ሴት ጋር ከኑሃሚን ጋር አሁንም በኪዳን ሌላ አልፈልግም ህዝብሽ ህዝቤ ነው አገርሽ አገሬ ነው ካንቺ ጋር መሰደድ እፈልጋለሁ ብላ ሩት ወደ ኑሃሚንን ተከትላ ወደ ማታቀው ትውልድ ወደ ማታቀው ባህል ወደ ማታቀው ካልቸር ወደ ማታቀው አገር ከኑሃሚንን በማመን ብቻ የምታቀው ነገር የላትም ኑሃሚንን አምናት ብቻ ተከትላት እንደወጣች መጽሐፍ ይናገራል ስለዚህ የሩት መጽሐፍ ብዙ የሚያጠነጥነው በሩት አምና በተከተለች ሩትና እንዲሁም ደግሞ ሩትን ወደ ፍጻሜዋ ለማድረስ ኮች በምታረግና በምታሰለጥን በምትመክር አቅጣጫና መመሪያ በምትሰጥ በኑሃሚን መካከል ወደ ፍጻሜዋ ለመውሰድ በምትመክር በኑሃሚን መካከል ያለ ትልቅ መጽሐፍ ነው ይሄ መጽሐፍ ብዙዎች የምናቀው ነው መጽሐፍ ቅዱስ ላይ ከተጻፉ የሴት መጽሐፎች መካከል ከአስቴር ቀጥሎ ሩት ሁለተኛው ብቻ ነው መጽሐፍ ቅዱሶቻችን ላይ ከምናገኘው በ66 መጽሐፎቻችን ላይ ከምናገኘው መካከል በሴት ስም የተጻፈና አብዛኛውን ታሪኮቹን ያጠነጠነው እነዚህ እህቶች ጋር የሆኑ መጽሐፍ መካከል መጽሐፍ አስቴርና መጽሐፈ ሩት ሁለቱ መጽሐፍቶች ከ66 መጽሐፍቶች መካከል ሁለቱ ብቸኞቹ ናቸው ሌላው 64ቱ በተለያዩ በወንድ ክፍሎች ላይ ያጠነጠኑ በህዝቦችና በትውልዶች በታሪኮች ላይ ያጠነጠኑ መጽሐፍቶች ሆነው እናገኛቸዋል ስለዚህ ዛሬ ሩት ተከትላ የወጣች ሩት ኑሃሚንን ብቻ አይታ የወጣች ህዝብሽ ህዝቤ ነው አገርሽ አገሬ ነው የምትሆኚውን ነገር እሆናለሁ ብላ አምና በወጣች ሩትና እቺ አምና የወጣችን ሩት ደግሞ ለፍጻሜዋ በምትሰራ ለፍጻሜዋ በምታዘጋጅ ኑሃሚን መካከል ያለ መጽሐፍ ነው ስለዚህ ኑሃሚን ማለት ኢየሱስ ክርስቶስ ጌታ ነው ከምዕራፍ 3 ጀምሮ ማየት እንጀምራለን ምዕራፍ 3ን ምዕራፍ 4ን ምዕራፍ 2ም ታሪኩ በዛው የሚቀጥል ይሆናል ማለት ነው ምዕራፍ 3 ላይ እንደዚህ የሚል ቃል አለ አማቷም ኑሃሚን አለቻት ልጄ ሆይ መልካም እንዲሆንልሽ ዚህኛው ላይ እረፍት አልፈለግሽምን ነው የሚለው አዲሱ ትርጉም ላይ ልጄ ሆይ መልካም እንዲሆንልሽ እረፍትም እንዲያገኝሽ ነው የሚለው እረፍትም እንዲያገኝሽ ስሚኝ ነው የምትላት እረፍትም እንዲያገኝሽ ስሚኝ ትላታለች እናንተ አዲሱን ትርጉም ማንበብ ትችላላችሁ አማቷም ኑሃሚን አለቻት ልጄ ሆይ ኑሃሚን አለቻት ልጄ ሆይ መልካም እንዲሆንልሽ እረፍትም አልፈለግሽምን ነው የሚለው ጥያቄ እዛ ግን እረፍት እንዲያገኝሽ ስሚኝ ብላ ትቀጥላለች ስለዚህ እቺ ኑሃሚን ማለት ማይገባትን ሞዓባዊትን ሴት ከፍጻሜዋ በጣም ሩቅ የሆነችን ሴት እቺ ሴት የሩት ፍጻሜ ያለው ከቦኤዝ ጋር ባለ ጋብቻ ነው ሩት ቦኤዝን ልታገባው አትችልም አንደኛ ቦኤዝ እስራኤላዊ ነው ሁለተኛ ኑሃሚን ደግሞ ሞዓባዊት ናት አሕዛብ ናት ትልቅ ግንብ አለ ትልቅ ዳርቻ አለ ትልቅ ገደብ አለ አሕዛብና እስራኤላዊ ሊገናኝበት የማይችል ትልቅ ግድግዳ አለ ነገር ግን
እቺ ሴት የወሰነችው ውሳኔ ሩት ኑኃሚን ደግሞ ያሰለጠነቻት ማሰልጠን የሰጠቻት አቅጣጫና እይታ የማይገባትን ዴስቲኒ የሚገባት ሴት አደረገቻት። የማይገባትን ፍጻሜ የሚገባት ሴት አድርጋ ሰራቻት። ኑኃሚኖች የማይገባችሁን ግን የታየላችሁን ግን አይገባኝም ብላችሁ ሩቅ የሆነባችሁን ነገር ጋር ከፍጻሜያችሁ ጋር በመምከር አቅጣጫ በመስጠት ኮች በማድረግ ሜንቶር በማድረግ በማሰልጠን እናንተን ከፍጻሜያችሁ ጋር የሚያገናኙ ናቸው ኑኃሚኖቻችሁ ሩቅ የሚመስላችሁን ፍጻሜ አልደርስበትም ያላችሁትን ፍጻሜ ግን የተጻፈላችሁንና የተመዘገበላችሁ ፍጻሜ ጋር አለ በመምከር ኮች በማድረግ ሜንቶር በማድረግ አቅጣጫ በመስጠት አካሄድ በማሳየት መመሪያ በመስጠት ከፍጻሜያችሁ ጋር የሚያገናኟችሁ ናችሁ ኑኃሚኖች። እነዚህ ኑኃሚኖች በሕይወት ዘመናችሁ ይስጣችሁ ብዬ ዛሬ እባርካችኋል። ኑኃሚንን እግዚአብሔር ይስጣችሁ። ሃሌሉያ። ሰራዊት ኑኃሚኖችን እግዚአብሔር ይስጣችሁ። የሕይወትን አቅጣጫ የሚያሳዩአችሁ በሕይወታችሁ ከፍጻሜያችሁ ጋር እግዚአብሔር ከጻፈላችሁ መጽሐፍ ጋር እግዚአብሔር ካየላችሁ ነገር ጋር አይደረስም። በጣም ሩቅ ነኝ እንዴት ነው እዛ ጋር የሚደረሰው ካላችሁት ነገር ጋር የሚያገናኟችሁ የሚያቀራርቧችሁ በመምከር ኮች በማድረግ በማሰልጠን አይኖቻችሁን በመክፈት ወደዛ ፍጻሜ ጨክናችሁ እንድትሄዱ በማድረግ የሚያደርጓችሁን ኑኃሚኖች እግዚአብሔር በኢየሱስ ክርስቶስ ስም ይስጣችሁ ብዬ ነው ባርካችሁ። ሃሌሉያ። ስለዚህ አማቷም ኑኃሚንን አለቻት። ሃሌሉያ። ኑኃሚን አለቻት ሩትን ልጄ ሆይ መልካም እንዲሆንልሽ እረፍት እንዲያገኝሽ ስሚኝ ከዚህ በኋላ ያለውን አለቻት። ሃሌሉያ። ኢየሱስ ክርስቶስ ጌታን ኑኃሚን ሩትን ዲቴል ነው የምትከታተላት፣ ዲቴል ነው የምታያት። ሩት ከአገር ከወጡ በኋላ ከሞዓብ ከመጣች በኋላ ከሞዓብ መጣ ወደ እስራኤል አገር ከገባች በኋላ ምዕራፍ 2 ጀምሮ ያለውን ታሪክ በምታዩበት ጊዜ ምዕራፍ 2 ያለውን ታሪክ በምታዩበት ጊዜ ጀምሮ ከዚያን ጊዜ ጀምሮ ከቤት ወጣች። ከቤት ወጣ አጋጣሚ በሚመስል የቦዔዝ እርሻ ላይ ገባች። ቦዔዝን አታውቀውም፣ ግን ኑኃሚን ኮች ታረጋት ስለነበር ሜንቶር ታረጋት፣ ትመክራት፣ ታያት፣ ትጎበኛት፣ ትከታተላት፣ በደንብ ትመለከታት ስለነበር ምዕራፍ 17 ራሱ በእርሻ ውስጥ ምዕራፍ 2 ማለት ነው። ምዕራፍ 2 ጀምሮ ሃሌሉያ ምዕራፍ 2 ጀምሮ ቁጥር 19 አማቷም ምዕራፍ 2 ቁጥር 19 በደንብ ታያታለች። መውጣት መግባቷን ትከታተላለች፣ የት እንደዋለች ትከታተላለች፣ ምን እንደምታረግ ታያት ነበር። አማቷም ዛሬ ወዴት ቀረምሽ አለቻት። መጠየቅ ጀመረች። ዛሬ ወዴት ነበርሽ አለቻት። እቺ ኑኃሚን የሩትን ውሎ የሩትን አካሄድ የሩትን አደራረግ በሸክም ታይ ነበር። የት ነበርሽ? የት ቀረምሽ? የት ዋልሽ? እንዲህ አይነት ሰዎች የት ነበርክ? የት ዋልክ? የት ቀረብ? ምን አገኘ? ከማን ጋር ዋልክ? የሚሉ ከማይረባ የሚነጥሉ ወደሚረባን የሚያስገቡን ሰዎች ኑኃሚኖች ናቸው። ኑኃሚኖች የሚያዩን ሰዎች ኑኃሚኖች ናቸው። ከዚህ ነው የሚጀምረው ታሪኩ። አማቷም ዛሬ ወዴት ቀረምሽ? ወዴትስ ሰራሽ አለቻት። የተቀበለሽ የተባረከ ይሁን አለቻት። 19 የማወራው ምዕራፍ 2 ቁጥር 19 እርሷም ዛሬ የሰራሁት ሰው ስሙ ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት ለኑኃሚን። ኑኃሚንም ምራቷን ቸርነቱ በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ጀመረ ታሪክ። እግዚአብሔር በሕያዋንና በሙታን መካከል ቸርነቱን ያላቋረጠ እግዚአብሔር የተባረከ ይሁን አለች። ለምን? ኑኃሚን ቦዔዝን ታውቀዋለች፣ ሩት ግን ቦዔዝን አታውቀውም። ውሏን አወቀችው፣ የት እንደነበረች አወቀች። ሩት ግን በአጋጣሚ ገብታ ቃርማ ልትወጣ ነው። የወዳደቀ ልታነሳ ነው። የተራረፈ ልታነሳ ነው።
በመንሽ ከሚነሳው የወዳደቀ የተራረፈ ነገር ልትለቃቅም አጫጅ ከሚቀረው አጭዶ ከሚቀረው ከወዳደቀው ልትቀራረም ስትል ተራ ኑሮ ልትኖር ስትል ኖ አለቻት። ጀመረች። ለምን? ውሏን ተረድታለች። አካሄዷን እያወቀች ነው። ለነገ ፍጻሜ ልታዘጋጅ ነው። እግዚአብሔር ያስገባን ቦታ ተራ ቦታ እንዳልሆነ አውቀዋለች። በሕያዋንና በሙታንም ቸርነቱን የሚገልጥ እግዚአብሔር የተባረከ ይሁን አለቻትና ይሄ ቃል በዚህ ያለ 3 ቁጥር ላይ ልመለስ። 3 ቅድም የነገርኩት አንድ ላይ አሁንም አለቻት፣ አሁንም ከገረዶቹ ጋር የነበርሽበት ቦዔዝ አለቻት። አሁን የዋልሽበት ቦዔዝ፣ የገባሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬው በሌሊት በአውድማ ላይ ገብሱን በመንሽ ይበትናል። አሁን የቦዔዝ የሚባለው ሰውዬ አይኗን ከፈተች ለሩት። አይን ኑኃሚኖችን ስታገኟቸው አይናቸውን ይከፍታሉ። የምትውሉበት ቦታ ተራ እንዳልሆነ፣ አሁን የተገናኛችሁት ኮኔክት ያደረጋችሁት ነገር ተራ እንዳልሆነ፣ እናንተ ተራ አድርጋችሁ ልታልፉ ስትሉ እነሱ አይናችሁን ከፍተው የቦታውን ቫልዩ፣ የተቀመጠባችሁን ቫልዩ፣ አሁን የደረሳችሁበትን ቫልዩ ዋጋ ያሳዩአችኋል። አይኗን ከፈተ። ቦዔዝ እኮ ዘመዳችን ነው። ቦዔዝ እኮ በጣም አደገኛ ሰው ነው ብላ ቦዔዝን ተራ እንዳታ የቦዔዝ ገመድ፣ የቦዔዝ ፍጻሜ፣ ከቦዔዝ ጋር ያላት ዴስቲኒ የት እንደሚወስዳት እስከ መጨረሻው ፍጻሜዋን ሊያሳምር ያለ ሰው እንደሆነ አይኗን ፖካርጋ ከፈተች። እንደዚህ አይናችሁን የሚከፍቱ ኑኃሚኖች ይስጣችሁ። ተቀባርካችሁ አይናችሁን የሚከፍቱ እናንተ ነገርን ተራ ልታረጉ ስትሉ፣ እናንተ ነገር ልታቀሉ ስትሉ፣ ነገር የሚያካብዱ ነገር የሚያከብዱ ያላችሁበትን ቦታ ትልቅ የሚያደርጉ ሪልማችሁን ትልቅ ያሻራባስ ሪልማችሁን ትልቅ የሚያደርጉ ሃሌሉያ የያዛችሁት ነገር ቀለል ያለ እንዳልሆነ የያዛችሁት እንቁ ትልቅ እንደሆነ የሚያከብዱባችሁ የማያቀሉባችሁ አይናችሁን የሚከፍቱ ኑኃሚኖች ይስጣችሁ። ቦዔዝ ባይገባት ቦዔዝ ተራ ሰው ነው ብላ ብታልፈው ኑሮ ከፍጻሜዋ ጋር ተበጣጥሳ ነበር። ከፍጻሜዋ ተለያይታ ነበር። ቦዔዝን አሳየቻት። ቦዔዝ ምንም እንኳን ሞዓባዊት ብትሆን ከሱ ጋር ያላት ሪሌሽንሺፕ የት እንደሚያደርሳት ወዴት እንደሚወስዳት የቦዔዝ ዘር እስከ ዳዊት እስከ እሰይ እስከ አሚናዳብ ድረስ እንዴት እንደሚሄድ አየቻት። የገባሽበት ቦታ አለቻት በጣም ትልቅ ነው። አስተውይ፣ ነቃበይ አለቻት። አስተውይ፣ አታቃየን ነገር፣ ተራ አታርገን ነገር። አሁን ያለሽበትን አታቃይ። አሁን ያለሽበትን ነገር ተራ አርገሻል። የሆነ ወጣት የሆነ ወንድ ሰው ጋር እንደገባሽ እንዳትቆጥሪ። የፍጻሜሽ ነው፣ ለፍጻሜሽ ነው። የሚገርማችሁ ብዙ ሰዎች ብዙ ወደ ፍጻሜያቸው የሚወስዷቸው መንገዶች ሚሳርገዋል፣ አቅልለዋል፣ ተራርገዋል። እንዲህ አይነት ኑኃሚኖች ሲያገኟችሁ ግን የያዛችሁት እንቁ እንደሆነ፣ የያዛችሁት ወርቅ እንደሆነ፣ የያዛችሁት የፍጻሜያችሁ አገልጋይ እንደሆነ፣ ወደ ፍጻሜያችሁ ወሳጅ እንደሆነ ያሳያችኋል። ዛሬ ብዙ ሰው ኑኃሚኖችን ስላላገኘ አገልግሎት ቀሎበታል። ዛሬ ብዙ ሰው ኑኃሚኖችን ስላላገኘ ቸርች ቀሎበታል። ዛሬ ብዙ ሰው ጸጋው ቀሎበታል። ዛሬ ብዙ ሰው ራእይ ቀሎበታል። ሰው ቀሎበታል። ብዙ ነገር የቀለለበት ዘመን ነው። ለምን? አይናቻችንን ከፍተው የርስቱን ባለጸግነት የሚያሳዩን አይኖቻችሁ ሲከፈቱ እንዳለ ጳውሎስ የርስቱን ባለጸግነት የመጥራቱን ተስፋ ምን እንደሆነ ታውቁ ዘንድ አይናችሁ ይከፈት እንዳለ ጳውሎስ። አይኖቻችሁን የሚከፍቱ ጳውሎሶች፣ አይኖቻችሁን የሚከፍቱ ለአይናችሁ የሚጸልዩ ለቫልዩአችሁን የሚያስጨምሩ ዋጋ ከበድ እንድታረጉ ቀላል እንዳታረጉት የያዛችሁትን ነገር ከበድ የሚያደርጉ ኑኃሚኖች ሲያገኟችሁ እናንተም በዛው ባከበዱባችሁ ልክ ስታከብዱ ከፍጻሜያችሁ ጋር ከዴስቲኒያችሁ ጋር ትገናኛላችሁ። ኑኃሚን አይኗን ከፈተችው። ቦዔዝ ከባድ ሰው፣ ቦዔዝ ፍጻሜሽን የሚሰራ የፍጻሜሽ አገልጋይ ነው። ቦዔዝ ጋር ያለሽ ሪሌሽንሺፕ እስከ መጨረሻው የሚወስድሽ ተራ አይደለም። ከብሉይ
ኪዳን አንስቶ አዲስ ኪዳን የሚያስገባሽ ከዳዊት ዘር ከይሁዳ ዘር ጋር የሚያገናኝሽ ከባድ ሰው ነው አለቻት። ከዚህ ነው የጀመረው ቫሉ። ሃሌሉያ። ቀጠለች ኑኃሚን። እነዚህ ኑኃሚኖች ሲያገኟችሁ ኮች ያደርጓቸዋል፣ ሜንቶር ያደርጓቸዋል፣ ይመክሯቸዋል፣ አቅጣጫ ይሰጧቸዋል። አይኖቿን በመክፈት ጀመረች። ሲቀጥል አይኖቿን በመክፈት መጀመር ብቻ አይኗን ከከፈተችላት በኋላ ሃሌሉያ። ሁለተኛ ደግሞ አይኖቿን ከከፈተች በኋላ የተከፈተላት ያወቀችውን ነገር ደግሞ ላወቀችው አይኗ ተከፍቶ ለተረዳችው ቦዔዟ ለፍጻሜዋ የሚመጣጠን ህይወት እንዲኖራት ቀጠለች። ደግሞ ሁለተኛ እንግዲህ አለቻት፣ ጀመረች ምክሩ። እንግዲህ ቦዔዝ ትልቅ ነው፣ ፍጻሜሽ አገልጋይ ትልቅ ነው፣ ወደ ፍጻሜሽ የሚወስድሽ ሰው ትልቅ ነው አለችና ኑኃሚን ምክሯን ቀጠለች። ሜንቶር ማድረጓን መምከሯን ቀጠለች። እንደዚህ አለቻት። ቁጥር 3 እንግዲህ ታጠቢ፣ ተቀቢ፣ ተላበሺ። በዛኛው ቁጥር ሽቶሽን አርጊ ይላል። ሽቶ አርጊ። ተራ አስጋር ቦታ አይደለም የምትገቢው፣ ተራ ቦታ አይደለም ያለሽው። አሁን የሚመጥን ላይፍ ስታይል ያሽ የሚመጥና ነው። ቆሻሻ እንዳትሆኝ፣ ሞዓብ በመጣሽበት እግር እንዳትገቢ፣ ሞዓብ በለበሽው ልብስ አይደለም አሁን የሚገባው። የሚመጥንሽን ላይፍ ስታይል ያሽ መምከር ጀመረች። እግዚአብሔር ኑኃሚኖችን በኢየሱስ ስም ይስጣችሁ። ለታየላችሁ የሚመጥን ህይወት የሚሰሯችሁ፣ ታጠቡ የሚሏችሁ፣ ተቀደሱ የሚሏችሁ፣ ልበሱ የሚሏችሁ፣ ተቀቡ የሚሏችሁ፣ ተስተካከሉ የሚሏችሁ፣ ሜንቶር የሚያደርጋችሁ፣ ኮች የሚያደርጓችሁ፣ ኑኃሚኖች የሚመክሯችሁ፣ ከፍጻሜያችሁ ጋር ሊያገናኟችሁ የሚመክሯችሁ ሰዎች እግዚአብሔር ኑኃሚኖችን በኢየሱስ ስም ይስጣችሁ። ሰራዊት ይስጣችሁ። ታጠቢ። ማወቅ ብቻ አይደለም፣ አይንሽ ተከፍቶ ቫልዩ ማወቅ ብቻ። አንዳንዱ ጸጋውን ያውቃል፣ አንዳንዱ አገልግሎቱን ያውቃል፣ አንዳንዱ ራእዩን ያውቃል። ለሚመጥን ህይወት ግን የለውም። የሚመጥን የቅድስና ህይወት የለውም። የሚቀድስ ቆሻሻ የሚታጠብ ህይወት የለውም። ታጠቢ። ልብስሽን ቀይሪ፣ ሽቶሽን አርጊ። ቦዔዝ ቀላል ሰው አይደለም። የሚመጥን ህይወት ያሽ። ተራ የአይሁድ ወጣት እንዳይመስልሽ። ታላቅ ከበርቴ ነው። ፍጻሜው ታላቅ ነው። አዲስ ኪዳን ድረስ የሚሄድ ነው። ዘሩ ከባድ ነው። የይሁዳ ዘር ነው። ስለዚህ ይህን ሰው ልታገቢ ከሆነ ፍጻሜሽ ሊያምር ከሆነ ከፍጻሜሽ ጋር ከተጻፈልሽ ጋር ልትገናኝ ከሆነ የሚመጥን ነገር ያዥ። የሚመጥን ላይፍ ስታይል አለቻት። የሚመጥን ላይፍ ስታይል እንዲዝ መከረቻት። የሚገርም እኮ ነው። መከረቻት። አይኗን ከፈተች። ከዛስ አይኗን ከፍታ ካሳየቻት በኋላ ደግሞ ለተከፈተ አይኗ ላየችው ክብር፣ ላየችው ፍጻሜ፣ ላየችው ለተጻፈላት መጽሐፍ ደግሞ የሚመጥን ህይወት እንድትይዝ ደግሞ መከረቻት። ኮች አረገቻት፣ ሜንቶር አረገቻት። ኑኃሚኖች እንደዚህ ነው ያሳዩአችኋል። ላያችሁት ነገር ደግሞ የሚመጥን ህይወት ደግሞ እንዲኖራችሁ ታጠብ፣ ልበስ፣ ተቀባ፣ ተስተካከል፣ አስወግድ፣ ቆሻሻን አንጻ፣ አስተሳሰብን፣ አመለካከትን አስተካከል። ሜንቶር የሚያደርጉ ኑኃሚኖች በኢየሱስ ኮቾች ይስጣችሁ። ሃሌሉያ። ስለዚህ ይህን መምከር ጀመረች። ሃሌሉያ። ይሄ ብቻ አይደለም፣ የሚመጥን ህይወት መያዝ ብቻ አይደለም። ሶስተኛ ደግሞ ምክር ጀመረች። ኑኃሚን ትቀጥላለች። ከፍጻሜዋ ሳታገናኛት አትለቃትም። ለዛ የሚያስፈልገው ምክር፣ ለዛ ከውሏ የት ነበርሽ ከሚለው ጀምሮ እዚህ ጋር ነበርኩ ካለች ደግሞ እዛ የነበርሽበት እኮ አይንሽን ክፈቺ ከባድ ነው ከሚለው እንዳታቃልል ከሚሰራ ህይወት ጀምሮ ከዛስ አሁን ፍጻሜዋን ካየሽ በኋላ ደግሞ ለፍጻሜዋ የሚመጥን ህይወት ደግሞ እንድትይዝ ከማምከር ታጠቢ፣ ተቀቢ፣ ተላበሽ ከሚል ጀምሮ ደግሞ ቀጠለች። በሶስተኝነት ደግሞ ቀጠለች። ሃሌሉያ። ወደ አውድማው ውረጅ፣ ነገር ግን መብሉን መጠጡን እስኪጨርስ ድረስ ለሰውየው አትታይ። በተኛ ጊዜ የሚተኛበትን ስፍራ ተመልከች፣ ገብተሽ እግሩን ግለጭ፣ ተጋደሚ፣ የምታደርጊውን እርሱ ይነግርሻል። አካሄድ የሚመጥን ህይወት ከያዘች በኋላ ደግሞ አካሄድ። አሁን ይህን አካሄድ ባታቅ ደግሞ ብትለብስም
ሰውዬ ዝም ብለሽ የምትገናኙ አይደል። ልክ በልቶ ጠጥቶ ሲጫካሄድ ነው፣ አደራረግ ነው፣ ጥበብ ነው። ኑሃሚኖች ጥበብ ይሰጧቸዋል። ኑሃሚኖች አካሄድ ይነግሯቸዋል። ኑሃሚኖች አደራረግ ይነግሯቸዋል። እግዚአብሔር ኑሃሚኖችን ይስጣችሁ ስል መጀመሪያ ውሏችሁን የምትውሉበትን የት ነበራችሁ ከሚለው ይጀምሩና የነበራችሁበትን ስትነግሯቸው የዛን ነገር ቫልዩ ከፍ ያደርጉባቸዋል። አይኖቻችሁን ይከፍታሉ። አይኖቻችሁን ከከፈቱ በኋላ ደግሞ ለተከፈተውና ላያችሁ ዋጋ ለሰጣችሁት ነገር ደግሞ የሚመጥን ህይወት ተላበሺ፣ ተቀቢ፣ ታጠቢ የሚመጥን ህይወት የሚመጥን ላይፍ ስታይል ደግሞ ይሰጧችኋል። አኗኗር ይሰጥ። ከዛ ደግሞ ከተለበሳችሁና ከተቀባችሁ በኋላ ደግሞ ምን ይላል? አካሄድ ደግሞ ይነግሯችኋል። አሁን ወደ ቦዔዝ እርሻ ስትገቢ፣ ሃሌሉያ፣ ወደ አውድማ ውረጅ። መብሉን መጠጡን እስኪጨርስ ድረስ ረጋቤ አትታዩ። ሲተኛ ከእግሩ ግቢ። ሃሌሉያ፣ ከራስጌው አይደለም፣ ከእግሩ ግለጪ። ከዛስ ከእግሩ ገልጠሽ ወደ ውስጥ ግቢና ተኝ። ከዛ በኋላ ቀጥሎ ያለው ራሱ ይነግርሻል አለቻት። ሃሌሉያ፣ ኢየሱስ ጌታ ራሱ ይነግርሻል። እዚህ ጋር በቃ ይሄ ኢንስትራክሽን ሲጠበቅ ሃሌሉያ፣ ይሄ ኢንስትራክሽን ሲጠበቅ ወደ አውድማ በወረደች ጊዜ ያዘዛትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ ይላል ሃሌሉያ፣ በመንፈቀ ሌሊት በሆነ ጊዜ ሰውየው ደነገጠ፣ ዞርም አለ። ቁጥር 8 እነሆ አንዲት ሴት በእግርጌው ተኝታ ነበረች። ኦርደር ነው። ከራስጌው አልመጣችም፣ ከእግርጌው ነው የመጣች ኦርደር። እርሱ ማነሽ አላት። እርሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስን ለባሪያ ላይ ዘርጋ አለችው። ኢንስትራክሽን ጠባ። ቦዔዝም አላት ልጄ ሆይ በእግዚአብሔር የተባረክሽ ሁኚ። በቃ አለቀ ነገሩ፣ ጨረሰ። በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎብዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻ ጊዜ ቸርነትን አደርግልሻለሁ። አጃክ ቸርነትን አደርግልሻለሁ። በቃ ሃሌሉያ። በእይታዋ ማን እንደሆነ አውቃለች። አይኗ ተከፍቷል። የሚመጥን አለባበስ፣ የሚመጥን ሽቶ፣ የሚመጥን ንጽህና ይዛለች። የህይወት ዘይቤዋ መልካም ነው። ከዛስ ሃሌሉያ ኢየሱስ የሚመጥን ህይወት አካሄድ አውቃለች። እንዴት እንደምትገባ አውቃለች። ገባች። ቦዔዝን ስታገኘው ሃሌሉያ በመጨረሻ ጊዜ ቸርነትን አደርግልሻለሁ አላት። አለቀ። እዚህ ጋር አገባሻለሁ፣ ጨርሻለሁ፣ ወድጄሻለሁ። አሁን ልጄ ወይ አትፍሪ። በአገሬ ያሉ ህዝብ ሁሉ ምግባር መልካም ሴት እንደሆንሽ ያውቃሉ። ያልሽውን ነገር ሁሉ አደርግልሻለሁ አላት። ጨረሰ። አደርግልሻለሁ አላት። ሃሌሉያ ከፍጻሜዋ ጋር ጆይን አደረገች። ከፍጻሜዋ ጋር ተገናኘች። በምን ምክንያት? ኑሃሚንን አግኝታ ከውሎዋ ጀምሮ ኑሃሚንን አግኝታ አይኗ ተከፍቶ ለተከፈተው አይኗና ላየችው ፍጻሜ የሚመጥን ህይወት ይዛ ከዛስ አካሄድ አውቃ አደራረግ አውቃ ከግርጌ ገብታ ሃሌሉያ ሲተኛ መብሉና መጠጡን ከጨረሰ በኋላ ሲተኛ አውቃ ብድግ ብላ ሃሌሉያ ልብስህን ደርብ ከግርጌ መጥቻለሁ እግር ስር ነኝ ያለሁት ያንተ ልሆን የመጣው ብላ ከስር ገብታ ከዛስ ሃሌሉያ ኢየሱስ ክርስቶስ ጌታ አካሄድ አውቃ ከዛ መልካሙን ሁሉ አደርግልሻለሁ ጨረሰች። ከፍጻሜዋና ከዴስቲኒዋ ጋር ሩት ጆይን አደረገች፣ ኮኔክት አደረገች። ሃሌ የሚገርማችሁ አንድ ፖይንት ላስይዛችሁ ዛሬ እፈልጋለሁ። ሃሌሉያ ይሄ ሁሉ በረከት ግን የሆነው ሃሌሉያ ኑሃሚን ስላለች ብቻ ሳይሆን ሩት ስለሰማች ነው። ሩት ስለሰማች ነው። ኑሃሚን ስለተናገረች ብቻ ሳይሆን ኑሃሚኖችን ሲሰጧችሁ ሩቶች መሆን አለባችሁ። ኑሃሚንን ሲሰጣችሁ ሩቶች ደግሞ ያስፈልጋል። ኑሃሚን እንደፈለገች ብትናገር ሩት ካልሰማች ዋጋ ሩትም ቁጥር 4 ፖይንት የሚሰመርበት አንደርላይን ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። በቃ የተናገርሽ በከፊል አይደለም። አመዛዝኝ እንደዚህ ነው ቆይ ይሄን ልቶ በከፊል ፓርሻ ይሄና እንጃንገጫቅ እንደዚህ ነው እንደዚህ ቢሆንስ እያለች እኔ እኮ ሞዓባዊት ነኝ ምን ማለቷ ነው? አሁን እዚህ ሰውዬ ጋር ብገባ እንዴት ነው የሚሆነው? እንዴት ነው የሚደረገው? እያለቻት የተናገርሽኝን ሁሉ አደርጋለሁ አለቻት።
ወደ አም ቁጥር 6 ቁጥር 5 ነኝ ቁጥር ወደ አውድማው ወረደች አማቷ ያዘዘቻትን ሁሉ አደረገች አማቷ ያዘዘቻትን ሁሉ አደረገ ኑኃሚንን ሲሰጣችሁ ሩቶች መሆን አለባችሁ ታዘዛችሁትን ሁሉ በከፊል አይደለም አውጣችሁ አውርዳችሁ አይደለም ቢሆንስ ባይሆንስ ብላችኋል አምናችሁ ምክንያቱስ ለምን ሩት ኑኃሚንን ላሰማት አትችልም ለምን መጀመሪያም ስትመጣ እማታቀው ትውልድ እማታቀው ጀነሬሽን እማታቀው ህዝብ እማታቀው ሀገር ህዝብሽ ህዝቤ አገርሽ አገሬ ብትሞቺ ሞታለሁ ብትኖር ይኖራለሁ ብላ ወስና ነው የመጣችው አሁን እግዚአብሔር ከነኑኃሚን ጋር ሲያገናኛችሁ የወሰናችሁ መሆን አለባችሁ ደግማለሁ ከነኑኃሚን ጋር የወሰናችሁ መሆን አለባችሁ ህዝብሽ ህዝቤ አገርሽ አገሬ ትዚላችኋል እስካሁን ያወራኋችሁ ሰዎች በሙሉ ዮሐንስ በኪዳን የተያዘው ከኢየሱስ ጋር ዮሐንስና ኢየሱስ ብቻ አይደለም የተያዙት ኤልሳቤጥና ማርያም ከናቱ ነው የጀመሩ ብያችኋለሁ ሲሰጧችሁ ሰዎች በኪዳን መሆን አለበት ሰው ስጠኝ ስትሉ መጣገባ የምትሉበት አለ ወጣገባ የ3 ወር 4 ወር አይደለም የ5 ዓመት የ3 ዓመት አይደለም ፍጻሜያችሁ ጋር እስከምትሄዱ ድረስ ከዛ ማንና ያሳያችሁ ዳዊትና ዮናታን በኪዳን ተሳሰረ ከዳዊት ጋር በነፍስ ኪዳን ተሳሰሩ አሁንም ኑኃሚንን ይዋት ያሳያችሁ ሰዎች ኑኃሚን ደግሞ ያት ህዝብሽ ህዝቤ ሀገርሽ ሀገሬ ስትሞቺ እሞታለሁ ስትኖሪ እኖራለሁ ፔሬድ ተያይዘናል እንዲህ አይነት ሰዎች ነው ሰው ይስጣችሁ ለሰው ሰው ያርጋችሁ እያለን ያለን እንጂ ብቅ ጥልቅ የምትልበት የሆነ ነገር ባከ ከዚህ በኋላ ወረከትቻለሁ የምትልበትን አይነት ሰው አይደለም እምልህ እስከ መጨረሻው በኪዳን ተሳስረ በልብ ለልብ ተሳስረ የምትሄደው ሰው ሩቶች ኑኃሚኖች ሲያገኟችሁ ሩቶች መሆን የግድ ነው ኑኃሚኖች ሲያገኟችሁ ሩቶች መሆን የግድ ነው ከዛ በኋላ ይቺ ሴት ሃሌሉያ ሩት 3:6 እሰማሻለሁ አለቻት እታዘዝሻለሁ አለቻት ሃሌሉያ ከዛ በሚቀጥለው መጨረሻ ሩት ምዕራፍ 4 ቁጥር 13 ሩት ምዕራፍ 4 ቁጥር 13 የሚገርም ነው ቦዔዝም ሩትን ወሰዳት ሚስትም ሆነችው ደረሰባት እግዚአብሔርም ጽንስን ሰጣት ወንድ ልጅ ወለደች ፍጻሜ ሴቶችም ኑኃሚንን ዛሬ ዋርሳዬ ላስጣሽ እግዚአብሔር ይባርክ ስሙም በእስራኤል ይጠራ አሏት ቁጥር 17 ሴቶችም ጎረቤቶቿም ለኑኃሚን ወንድ ልጅ ተወለደ እያሉ ስም አወጡለት ስሙም ኢዮቤድ ሆነ ብለው ጠሩት እርሱም የዳዊት አባት የእሴይ አባት ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 5 ሲሄዱ ይህ ኢዮቤድ እሴይ ዳዊት የኢየሱስ ክርስቶስ የዘራረግ ውስጥ ገቡ አለቀ የሩት ፍጻሜ አማር ከብሉይ ኪዳን ከመሳፍንት ቀውጢ ከሆነው ከመሳፍንት ዓለም ጀምሮ እስከ ኢየሱስ ክርስቶስ የዘራረግ ድረስ የገባ ትልቅ ፍጻሜ መግባት የማይችል ዘር የገባበት ፔኔትሬት አድርጋ ገባች ሞዓብ እስራኤል ውስጥ ገባች ማይገባት ሰፈር ውስጥ ገባች በምን ኑኃሚንን ሰጣት ጌታ ሰው ሰጣት ኮች የሚያረጋት ሜንቶር የሚያረጋት ያንዳንዱን ዊዝደም ጥበብ የሚነግራት ሰው ሰጣት ከፍጻሜዋ ጋር ተገናኘች ተራወዳደቅ አልወደቀች ኦርፋን ነበረች ሰማይ ተመለሰች እሷ ግን ቀጠለች ወሳኝ ሴት ነበረች የቆረጠች ሴት ነበረች ስለዚህ ዛሬ እግዚአብሔር ኑኃሚንን ይስጣችሁ ኑኃሚኖቻችሁ ለፍጻሜያችሁ ይሰሯችኋል ይመክሯችኋል አቅጣጫ ያሳዩአችኋል ሜንቶር ያረጓችኋል ኮች ያረጓችኋል ከውሏችሁ የተዋላችሁ እንዴት ነበራችሁ ከሚለው ጀምሮ እስከ መጨረሻው ዊዝደም እስከሚነገር ድረስ ኑኃሚኖች ያስፈልጉናል ይህ ዘመን ኑኃሚኖች ያስፈልጉናል ሰው ጤፎች አቁሙ
ሰው ምን ያደርግልኛሎች አቁሙ። ሜንቶሮች ይስጣችሁ፣ ኮቾች ይስጣችሁ እግዚአብሔር፣ አሰልጣኞች ይስጣችሁ እግዚአብሔር ከሕይወታችሁ ፍጻሜ ጋር የሚያገናኟችሁ፣ የሚመክሯችሁ፣ የሚያስተዋችሁ፣ የሚያስጥሏችሁ፣ የሚያገናኟችሁ ከፍጻሜያችሁ ጋር ሰው ይስጣችሁ እግዚአብሔር። በመጨረሻ እንደዚህ ይባርካችኋል። ኑሃሚንን ይስጣችሁ። በኢየሱስ ስም ባርኪያችኋለሁ። አሜን።